ኢትዮጵያ ላለ ሰው አምናችሁ ብር አትላኩ። ከቻላችሁ እዛው ያዙት፣ ብራችሁን አጠራቅሙት። እዛ የመዳም ሽንት ቤት እያጠብን የሰው ቤት እየገረፈን አንድ ወር እኮ ሙሉ እንዴት እንደምናሳልፍ እናውቀዋለን። እኔ ያው አውቀዋለሁ ስደትን ሳወጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የኢትዮ ቤተሰቦቼ? ሁሉ ሰላም፣ ሁሉ መልካም፣ ደህና ናችሁ? እኔ ጋር ሁሉ ሰላም ነኝ። ዛሬ በአዲስ ነገር መጥቻለሁ። እንግዲህ ካስታወሳችሁ ከ3 ቀን ከ4 ቀን በፊት የአንድ እህት ታሪክ አካፍያችሁ ነበረ። የእሱን የሰማች ያንን ዩቲዩብ ላይ የለቀኩትን ቪዲዮ ይሄን የሰማች ልጅ ብዙ ልጆች በውስጥ ገብተው የኔን ታሪክ አካፍልኝ፣ ይህን ታሪክ ንገሪያቸው ለተመልካቾቼ ትምህርት ይሆናል፣ በተለይ ደግሞ አረብ ሀገር ላለን እህቶች ትምህርት ይሆናል አካፍያቸው ብለውኛል። ከዛ ውስጥ ግን አንዷ ለእናንተም ለኛም ትምህርት ይሆናል ብዬ ያሰብኩትን አንድ ታሪክ ላካፍላችሁ። በነገራችን ላይ እኔ ታሪክ አቅራቢ አይደለሁም። ስለ ታሪኩም ማቅረብ እውቀቱ የለኝም። ምናልባት ታሪክ አቀራረቤ ትክክል ካልሆነ ወይ ደግሞ የሚስብ ነገር ከሌለው እየቀጣጠላችሁ ስሙት። እኔ ያው ብያችኋለሁ ታሪክ የማቅረብ ልምዱም የለኝም። ነገር ግን እኔም አረብ ሀገር ስለሰራሁኝ አረብ ሀገርን እንትን ስለማቀው የሆነ ነገር ችግር እንደዚህ አይነት ነገር ሲፈጠር እኔም እንደናንተ ይሰማኛል። እንደናንተ በጣም ነው የሚከብደኝና ያ ነገር ስላለ ለኛ ትምህርት ይሆናል ብዬ ስላሰብኩኝ ነው የዚችን እህቴን ታሪክ ማካፍላችሁ። እስከ መጨረሻው ድረስ አዳምጡት፣ ትማሩበታላችሁ፣ እንማርበታለን። እህቴ ከዱባይ ነው። በኢሞ ነው ሪከርድ አደረገች። በኢሞ ነው ተደዋውለን ያወራ ነው። እህቴ አሁን አረብ ሀገር ነው ያለችው። ተመለሰ ሄዳ እንዳለች ከሆነ በልጅነታቸው ነው የሚተዋወቁት ካሁን ባለው ዋጋ አሁን ባሏ ጋር የሚባለው አይደለም። አሁን ከተለየችው ባሏ ጋር በልጅነታቸው ነው የሚተዋወቁት፣ አብረው ነው ያደጉት። ከዛ በኋላ ወደ አረብ ሀገር ልመጣ እድሜ ሲደርሳለች በቃ ቤተሰብ ተጠየቀ፣ ኒካ ታሰረ። ከዛ አጋጣሚ የሱ ስራ ሌላ ሀገር ተቀየረና የኔም የሱን ቤተሰቦች ከሚኖሩበት ሀገር ርቀን ተከራይተን መኖር ጀመርን አለች። እዛ ኒካ ስናስር ቪዛ ልኬው ነበር አለች። ከዛ ሌላ ሀገር መኖር ከቤተሰብ ከሱም ከሷም ቤተሰብ ራቅ ብለው ነው መኖር የጀመሩት። ተጋብተን መኖር ከጀመርን ከ2 ወር በኋላ ቪዛ የመጣ ወደ አረብ ሀገር ሄድኳለች። ከዛ ያው እናወራለን ለባልና ሚስት። ብር በሱ ስም ነው የምልከው። የአረብ ሀገር ኮንትራት ነበረች። በሱ ስም ነው የምትልከው፣ በሱ ነው የምትልከው። በየወሩ ልክለታለሁ አለ፣ ሙሉ ደሞዜን ልክለታለች። ከዛ በኋላ በዚህ ያው 5 አመታቶች ተቆጥረዋለች አንድ ላይ በስልክ ያወራና ብዙ ጊዜ ግን ሳወራው ነይ አይለኝም ማለት እኔ ወደ ሀገሬ ገብቼ ራሴን ስራ መጀመር እፈልጋለሁ አለች። ግን ባለቤቴ ነይ ወደ ሀገር አይለኝም አለች። ከዛን በቃ 5 አመት ሲሆነ በቃ ወደ ሀገሬ መሄድ አለብኝ ይበቃኛል ብዬ የመጨረሻ ወሰንኩና አለች። ልነግረው ነገርኩት። በቃ ከዚህ በኋላ ከወር በኋላ ወደ ሀገር ይገባለሁ ብዬ ስነግረው ትንሽ ብትሰሪ ይሄን ሰርተንበታል። በዚህ መሀል ግን ሳልነግራችሁ ያለፉት ቤት ሰርተዋል፣ ከሱ ጋር ሆነው ቤት ሰርተዋል ኢትዮጵያ። ልጅቷ አገሯን ሁሉን ነገር ነግራኛለች። ግን ሶሻል ሚዲያው እንዲታወቅባት ስላልፈለገች ያሉበት ሀገር መናገር አልፈልግም። ከዛ እሱ ስራ ቦታው ላይ ቤት ሰርተዋል አንድ ላይ ማለት ነው። በሱ ነው የምትልከው። 5 አመት ተሰራችበት ቤት ተሰርቷል። ከዛ በቃ እሱ ያሰበችው ምንድነው ከአረብ ሀገር መጥቼ የሰራነው ቤት አለ አብረን እንኖርበታለን ብላ ነው ያሰበችውና እንዳልኳችሁ ልትመጣ 3 ወር ምናምን ሲቀራት በቃ ወስና እንደምትመጣ ነገረችው። ግን በመምጣቴ ደስተኛ አይደለም ማለት እንድመጣ ብዙም አይፈልግም። ልመጣ ነው ስለው ያን ያክል ደስተኛ አይደለም ማለት በቃ ትንሽ ሰሪ አሁን እኮ ቤት ሰርተንበታል ቤት እቃ ማሟላት አለብን ምናምን ይለኛል አለች። ከዛ በቃ ምንም ቢል አልቀርም ብዬ ወደ ሀገር ገባኋለች። አንተቀበለኝ ምናምን አለች። ከዛ በኋላ ነበር ዱብዳ የሰማሁት አለች። እንዳልኳችሁ እሱም ቤት እሷ ቤተሰቦችም ጋር እሱ ቤተሰቦችም ጋር አይገናኙም፣ ርቀው ነው የሚኖሩ። በሱ ስራ ምክንያት በጣም መራራቅ ቦታ ነው የምንኖር የነበረው አለች። ለካ እሷ በሰራችው ቤት ሌላ አግብቶ 2 ልጆችን ወልዷል። ካገባ 3 አመቱ እሷ በሄደች በ2 አመቷ ለካ ሌላ ሚስት አግብቷል። እሷ ግን አታውቅም፣ ለሷም አልነገራትም። 5 አመት ሙሉ ስትሰራ ግን ብር የምትልከው በሱ ነው። ለቤተሰቦች እንኳን በስርዓት አልረዳው ተቋረጠ።
ለቤተሰቦች እንኳን ብዙም አላኩም ማለች። ለካ እኔ እሷ በሰራችው ቤት አግብቶ ወልዶ 2 ልጆችን ወልዶ እየኖረ ነው። ቤተሰቦቿም ጋር ሄደች። ቤተሰቦቿም የተራራቀ ሀገር ስለሚኖሩ አልሰሙም። ከዛ በኋላ አጋጣሚ ጎረቤት የነበሩ ሰዎች እሷን የሚያውቋት ነበሩ። ከዛ ልጅቱ አረብ ሀገር ሂዳ እሷን የሚያውቁት ቤተሰቦች ልጅ አረብ ሀገር ሂዳ ነበርና ይህንን ነገር ስለምታውቅ ልክ ልጅቷ ኢትዮጵያ ስትገባ ቀስ ብላ ነገረቻት። እሱን ስትጠይቀው ካደኝ አለች። ውሸት ነው እኔ አላገባሁም አልኖርኩም አለኝ አለች። ግን እሷ በሰራችበት ቤት አግብቶ ወልዶበት እየኖረበት ነው። እች ልጅ ሪ ትላለች፣ ታብዳለች፣ ትቀውሳለች። ቤተሰቦቿም ይሰማሉ። ለቤተሰቦቿም ያው እንዳልኳቸው ቤተሰቦቿም አልሰሙም ይሄ መሆኑን። ምክንያቱም የተራራቀ ቦታ ስለሆነ የሚኖሩት አልሰሙም እንደዚህ አይነት ነገር። ቤተሰብም ሰሙ አልተባለ። ወንድሜም ልጁን እገላለሁ አለኝ አለች። በቃ ብቻ አጠቃላይ ቀውጥ ይፈላለች። ከዛ በኋላ ምንም አማራጭ አልነበረኝም። በቃ አግብቶ ይውለድ፣ ኦኬ ቤቴን ይልቀቅልኝ ይመልስልኝ ብላ ያው ክስና ምን ትገባለች። መጨረሻ ላይ ፍርዱ ላይ ሲደርስ ለካ ይሄ ልጅ በቤተሰቦቹ ስም ያረገውና ልክ ክስ ምናምን ተብሎ እኔ ስለ ክስ አላቅም፣ ልጅቷ ስታወራኝ ነው ክስ ተብሎ የመጨረሻ ፍርድ ሲባል አላቅም፣ የእሱ ቤተሰቦች አላቅም መቼ የሰራሽውን ቤት ነው ብለው ካዱኝ አለች። ምክንያቱም በሱ ስም ቢሆን ባሏ እስከሆነ ድረስ ነው ባሏ እስከሆነ ድረስ ሙሉውንም ባታገኝ ግማሹን ታገኝ ነበር። ነገር ግን በሱ ቤተሰቦች ከሆነ ግን እሷ ምንም ነገር አታገኝ። በጣም እያለቀሰች ያው ልጅቷ እንዳልኳት ሶሻል ሚዲያ የመጣት ብዙ ጊዜ ፍላጎት የላቸውም እንደዚህ አይነቶች ስማቸው እንትን እንዳይ ስለፈለጉ እንጂ ራሳቸው ወጥተው ታሪካቸውን ቢያወሯችሁ እናንተም ተመስጣችሁ ታዳምጡ ነበር። ያው እኔ ቆረጥ እያረኩኝ ያለችኝን እኔ ያን ያክል ታሪክ እንትን እውቀቱም ስለሌለኝ እንደዛ እያረኩ ነው ማውራችሁ። ብቻ አጠቃላይ ወይ ከቤቷም ወይ ከትዳሯም ከምንም ነገር ከብሯም አልሆነች ከትዳሯም አልሆነች ከቤቷም አልሆነች ከምንም ነገር ሳትሆን እችልች ቀረች። በጣም ተናዳ ቤተሰብም ተናዶ ይሄ ነገር ለሌሎች መማሪያ ይሆናል፣ ኢትዮጵያ ባላለኝ ብላችሁ ለባላችሁ ለምትልኩ ልጆች ተጠንቀቁ ብላ አልቅሳ ወይ ቤቷንም አታገኝም ብሯንም አላገኘችም። አረብ ሀገር የሰው ሽንት ቤት አጥባ ምንም ነገር ሳትይዝ ቤተሰቦቿ ጋር ሂዳ ቤተሰቦቿ ጋር 2 ወር ቆይታ አሁን ተመልሳ አረብ ሀገር ከሄደች 3 አመቷ እና ምንም ልታረገው አልችልም አለች። ምንም ላረገው አልችልም። ቤት በቤተሰብ ስና ያለው እሱ ባለም ቢሆንም ቤተሰብ አናቅም እኛ ነን የሰራ ነው ካለ በእነሱ ስም ከሆነ ምንም መከራከርም አትችልም። ምክንያቱም ይሄ ቤት በሱ ስም ቢሆን ትዳር አጋሯ ስለሆነ ትካፈላለች ግማሽ። ነገር ግን በሱ ቤተሰቦች ስም ስለሆነ ምንም ነገር ልታገኝ አትችልም። በጣም ተበሳይታ ሌሎች እህቶች ይማሩበት፣ ኢትዮጵያ ባላለኝ ቤት ይሰራልኛል፣ ሱቅ ይከፍትልኛል፣ እንደዚህ ያደርግልኛል እያላችሁ የምትልኩ እህቶቼ ተጠንቀቁ። መቼም እኛ አረብ ሀገር ያለን እህቶች እኔ የመዳም ሩዝ እየዘጋን መሰለኝ ምንም እንትን ለእንደዚህ አይነት ቦታ አንሰጥ። እንዳልኳችሁ ታሪኩን ቀጣጥላችሁ ስሙት። ግን ልጅቷ ስታወራይ ብታዩት በጣም ነበር የሚሰማው። ተመልካቾቼ በመሀል እየወጣሁ ነው የምገባው። ስራ እየመጣ እየታዘዝኩ እየሰራሁ በመሀል ነው የምመጣው። እናቶቼ ተጠንቀቁ፣ ብራችሁን ያዙ። ኢትዮጵያ ላለ ሰው አምናችሁ ብር አትላኩ። ከቻላችሁ እዛው ያዙት፣ ብራችሁን አጠራቅሙት። እዛ የመዳም ሽንት ቤት እያጠብን የሰው ቤት እየገረፍን 1 ወር እኮ ሙሉ እንዴት እንደምናሳልፍ እናውቀዋለን። እኔ ያው አውቀዋለሁ ስደትን 7 አመት 8 አመት በስደት ስለኖርኩኝ የስደትን ላይፍ የስደትን ህይወት የስደትን ሰቀቀን አውቀዋለሁና ግን ለምንድን ነው የማንማረው? ሶሻል ሚዲያ ላይ እኮ እንደዚህ አይነት ነገሮች ብዙ ጊዜ ይወራሉ። በተለይ አረብ ሀገር ያለን እህቶች ተጠንቀቁ። ለቤተሰብ፣ ለጓደኛ፣ ለዘመድ አዝማድ፣ ለባል ብር አትላኩ። በማንኛውም ሶሻል ሚዲያ ያወቃችሁን ሰው አምናችሁ ብር አትላኩ ተብሎ በጣም ብዙ ጊዜ ይወራል። ብዙ ታሪኮች ተነግረዋል። ብዙ እህቶች አልቅሰዋል። ግን ለምንድን ነው እናንተ ከነዛ ታሪክ ማንማረው? ለምንድን ነው እንደዚህ ማለት የኛ ጊዜያችን፣ እድሜያችን፣ ጉልበታችን እየሄደ የምንሰራውን ብር ለምንድን ነው በቃ አስቡት እንግዲህ እቺ ልጅ አሁን አልহামዱሊላህ አረብ ሀገር ሄዳ 3 አመቴ ነው ብላለች። አረብ ሀገር አሁን ቢያንስ ያንን እንኳን ባይመልስላት
ትጽናናለች። ያው እድሜዋን ጊዜዋን ሁሉ ነገር በረታ አምናው ለሱ ልካ አስቡት እንግዲህ እሷ በሰራችበት ቤት ሌላ ሚስት አግብቶ ወልዶ ጠብቋት ከዛም ደግሞ ቤቷን በቤተሰቦቹ ስም አድርጎ ሲክዳት አስቡት ምን ያክል እንደሚሰማችሁ እናንተ ብትሆኑ ምንድን ነው የሚሰማችሁ? ስታወራ ልጅቷ ታሪኳን እያለቀሰች ነበር ያወራችሁ። በጣም በቃ የኔ ታሪክ እንዲህ ነው። እሷ ራሷ መታ ብታወራችሁ ወላይ በጣም የሚያስለቅስ ታሪክ ነው ያላት። ያው እኔ ብያቸዋለሁ ማቅረብ አልችልም፣ እንደዚህ ታሪክ ማውራት አልችልም፣ ብዙም ማውራት አልችልም፣ ይጠፋብኛል። ለዛ ነው እንጂ በጣም ያውም እሷ ጎበዝ ጠንካራ ሆና ተመልሳ ሄዳ 3 አመት አሁን አረብ ሀገር ያለች አሁን ይሄ ሰራው ነው የራሴን አካውንት አውጥቼ ምናምን ነው የምሰራለች እና አላህ ይጨምርላት። ነገር ግን እህቶቼ ተጠንቀቁ። ኢትዮጵያ ያለ ሰው አረብ ሀገርኛ ስንሄድ የሚመስላችሁ እንደዚህ በኬሻ እፍስ አድርገን ብር የምንመጣ ይመስላችሁ። ልፋታችንን ድካማችንን እዚህ ያለ ሰው ያረዳልን። የሚረዳው ስደትን ሄዶ ያየ ሰው እንጂ ኢትዮጵያ ያለ ሰው የኛን ልፋተኛን ድካም የሚረዳልን ሰው የለም። እባካችሁ ብራችሁን አትበሉ። እባካችሁ ጊዜያችሁ፣ እድሜያችሁ፣ ልጅነታችንን ብዙ ነገራችንን ስደት ጥለን የምንሄደው ብዙ ነገራችን ነው በስደት የምናጣው። በጣም ብዙ ነገራችን እዛ ስትሆኑ ቆንጅናችሁ ይጠፋል። እዛ ስትኖር ወቅታችን ማዳት ይወጣል። እዛ ስንኖር ብስጭት፣ ለቅሶ፣ የስራ ብዛት፣ ህመም። ኢትዮጵያ ስንመጣ በሽተኛ ሆነ ነው የምንቀረው። የእውነት ነው የምላችሁ ወላሂ። እኔ ኢትዮጵያ ከመጣው እንደዚህ ከበድ ያለ ነገር እንኳን ማንሳታችንም ወገቤን እያመመኝ ነው። ያምን ስደት በጣም መንገላታ ነበር። ብቻዬን ነበር ልጅ ይዤ ቤት አስቼ ምግብ ሰርቼ እንግዳ አስተናግጄ ብዙ ነገር የምሰራውና እንደዚህ ሁነን ሰርተን ደግሞ ስንበላ ወላሂ ያናድዳል። እባካችሁ ተጠንቀቁ። ብዙ ነገራችንን አተን እየሰራን ብዙ ታመን ብዙ ነገር ጤናችን አተን ከአረብ ሀገር እኮ ስንመጣ ጤና የለንም። የሚገርማችሁ እኔ ከመጣሁ በጣም ብዙ ሰዓት በህመም ነው የማሳልፈው። እንደዚህ ወገቤ እንደዚህ ቁጭ ብዬ ብዙ ሰዓት መቆየት አልችልም። ከፍ ያለ ነገር ብድግ ማድረግ አልችልም። ወገቤን እያመመኝ ነው። ማለት ደግሞ አረብ ሀገር የነበረው ድክመት እዛ እያላችሁ አይታወቃችሁም። ኢትዮጵያ ስትመጡ ነው ልክ እዛ ብሩን ነው የምናየው። ጉልበታችን አናይም፣ ድካማችንን አናይም። ግን ኢትዮጵያ ልክ ገብታችሁ የተወሰነ ቀን ልክ ረፍት ስታደርጉ ነው እኔ የምትታመሙት። እኔ ያየሁትን ነገር ነው የምነግራችሁ። ታውቃላችሁ እኔ ኢትዮጵያ ነኝ ያለሁት፣ ግን እዛ ያላችሁ ነው የማይሰማችሁ። ኢትዮጵያ ስትመጡ ነው የምትታመሙትና ተጠንቀቁ። ራሳችሁን እየጠበቃችሁ ስሩ። ግን ደግሞ እንደዚህ ሁናችሁ ለፍታችሁ እንደዚህ ሁናችሁ ደክማችሁ ብራችሁ ያላግባብ ሲጠፋ ደግሞ ያናል። በዚህ ሰዓት ኢትዮጵያ ያለ ሰው በ100 ሚሊዮን ብር ብትሰጡት ረክሽልን አይልሽ። ወይ አንተማ ሚስትህን ልካል ተሐውልልህ ነው የሚባለው። እዚህ ብታዩ ያለው ወሬ ብትሰሙ ወይ እሷማ በወር እንደዚህ እየሰራች አይደል እንዴ ተሐውልልህ እንጂ ለመቼ ትላለህ? ትላክልህ አስልካት ነው እዚህ ያለ ሰው የሚለው። የዛን ድካም የዛን ልፋት የዛን እንትን እዚህ የሚያለን የለም። ኢትዮጵያ ላለ ሰው አረብ ሀገር ለምንኖር ሰዎች በቃ ስራው ቅልል ያለ ስራው ኖርማል ምንም በቃ ስራ ምን ደከም አይመስላቸውም። ለምን የሚያዩት ሶሻል ሚዲያ ላይ ይሄ ኤዲት አድርገን ወይ ተቀባብተን ወይ እንትን ምንድነው የቲክቶክ አሳምሮን ምናምን ቪዲዮን ስለሚያዩ እዚህ በነገራችን ላይ በጣም ነው ቲክቶክ የሚጠቀሙት። ኢትዮጵያ ያለ ሰው በጣም ከትንሽ እድሜ እስከ ትልቅ ድረስ ቲክቶክ ይጠቀማልና ቁጭ ብለው እንደዛ ስለ ወይ ሰውማ ተመችቷት ምን አለባት የቲክቶክ ፊልተር እያሳመራል ወይ ሰውማ ማሻአላ ምን አለባት አምራ በሪያክ ላይ ይሏቸዋል። ቆንጅዬ ሆነ የፊቷ አምሮባት። አስቡት እንግዲህ የኛ ልፋት ከካሜራ ጀርባ ያለው ልፋታችን አይረዱንም። እዚህ ያለ ሰው ብር በኬሻ ቆጥረን እንደምንመጣ ነው እንጂ የሚያስቡት ወይ የላቸውም እንደዚህ እየለፉ ነው ምናምን የሚለን የለም፣ የሚያዝነን የለም። ስለዚህ እህቶቼ የሚያወጣችሁ ብራችሁ ነው፣ የሚያወጣችሁ ገንዘባችሁ ነው። ከሌላችሁ ማንም ሰው አይወዳችሁ። እኔ ምናልባት ብያችኋለሁ፣ እኔ ማውራት ታሪክ አልችልም፣ መናገር አልችልም። ግን በጣም እዚህ ኢትዮጵያ ሆኜ የማየው ነገር በጣም ያስጠላል። ለኛ ለአረብ ሀገር ያለን እህቶች ያላቸው ቦታ በጣም ነው የሚያስጠላው። ምናልባት ይሄን ስላችሁ ኢትዮጵያ ያለ ሰው አይደለም ለኛ ያላቸው ንቄት በቃ የሚፈልጉት ከአረብ ሀገር ሴት ብር ወይ በቃ ወይ አንተማ ካገባህ ላካት እንጂ ካገባህ ላካት በቃ ብር ተሐወል። አሁን እኮ ምንዛሬ ጨምሯል። እያንዳንዷ ምንዛሬ ደግሞ ያቋታል። ኢትዮጵያ ያለ ሰው ሐዋላ ስንት እንደገባ ወላሂ እያንዳንዷን ነገር ያቋታል፣ ካልኩሌት ያደርጓታል።
በወር ስንት እንደሚከፈላቸው ጠፍተው የሚሰሩ ኮንትራት የሚሰሩ በወር ስንት እንደሚከፈላቸው ያውቃሉ። ስለዚህ እህቶቼ ብራችሁን ያዙ፣ የሚያዋጣችሁን። ከሌላችሁ የላችሁም፣ ከሌላችሁ ማንም ሳይወዳችሁም ብራችሁን ያዙ፣ ብራችሁን ያዙ። ኢትዮጵያ ስትመጡ እየየ ብላችሁ ተመልሳችሁ እንዳትሄዱ። ወላሂ የምሬ ነው። እየየ ብላችሁ ከሌላችሁ ቤተሰብ የማይወዳችሁ፣ ከሌላችሁ ጓደኛ የላችሁ፣ ከሌላችሁ ዘመድ የላችሁ። ያለው ጋር ሆኗል ጨዋታው። ኢትዮጵያ ብር ጋር ሆኗል ጨዋታው። እዛ ደክሜና መደክሜ ምናምን ብላችሁ እጅ ነግራችሁ ይዛችሁ ብትመጡ ማንም ሰው ዞር ባያችሁ ምን አለሽ ነው አላህ። ስለዚህ እህቶቼ ተጠንቀቁ እንዳላበዛባችሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሼር አድርጉኝ። ትራስ ልብስ፣ አልጋ ልብስ፣ መጋረጃ እንደምታዩቸው የሚያማምሩ ትራስ ልብሶች፣ መጋረጃ ምናምን የፈለጋችሁትን ነገር እሰራለሁ። ማዘዝ ለምትፈልጉ እዘዙኝ። ሪም ዲዛይን 0955513949 ደውላችሁ እዘዙኝ። በታማኝነት እሰራለሁ። አበረታቱኝ። አመሰግናለሁ።